ውዶችዬ የምወዳችሁ እንዴት አላችሁልን? አዳዲስ ፊልሞችን ይዘንላችሁ እየመጣን ነው። እንደምትወዱት በጣም እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቻንግ ዩን እናያታለን። እሷንና ታናሽ እህቷን ለማስተዳደር በስጋ ቆራጭነት ነበር የምትተዳደረው። ቤተሰቦቿ በግፍ ነበር የተገደሉባት። ትንሽዬ እህቷ ፌንቻኒንግ ትባል ነበር። በከተማ ያሉ አዛውንቶችም እሷ ላይ የሚያወሩባት ቤተሰብ ላይ ያመጣችው መጥፎ እድል እንዳለና መጥፎ ሴት እንደሆነች ነበር። ይሄ ንግግራቸው እሷን አያስቆማትም። ባይሆን የቆሸሸ ውሃ አምጥታ የዛ ከጀርባዋ የሚያወሩ ሰዎች ላይ ነበር የደፋችባቸው። ከለታት አንድ ቀን ነበረ ስራዋን ጨርሳ ወደ ቤት እየተመለሰች በነበረበት ጊዜ እዛ በረዷማ ስፍራ ላይ የተቀበረ ሰው የተመለከተችው። እጁ ይታይ ነበረ። በጣም ፈርታለች። ለመተውም አስባ ነበረ። ነገር ግን በእጁ የያዘውን ጌጥ ትመለከታለች። ያ ጌጥ ፍጹም ከእናቷ ጌጥ ጋር ይመሳሰል ነበረ። በዚህም የተነሳ ልጁ በህይወት እንዳለ በመረዳትም እሱን አውጥታ ወደ ቤት ትወስደዋለች። ቤት ከወሰደች በኋላ እስኪድን ድረስ እየተንከባከበችው ነበረ። ሶንግያን የተባለም እጮኛ ነበራት። እናትየውና ሶንግያን ወደ እሷ ከመጡ በኋላ አሁን ሶንግያን ጀነራል የመሆን እድል ስላለው በቅርቡ ፈተናም ሊያልፍ ስለሆነ ይሄንን በማሰብ ከእንደሱ አይነት ሴት ጋር መሆን ስለማይፈልግ እዛው በሰው ፊት እሱና እናቷ አዋርደዋት ነበረ። በዚህም የተነሳ በጣም ትናደዳለች። እስካሁን እሱ የተማረበት ገንዘብ የቤተሰቧ ገንዘብ ስለሆነ እሱን እስኪከፍል ድረስ መቼም እንደማትተው ነበር የነገረችው። ያከመችው ልጅም መዳን ችሎ ነበረ። ስሙ ማን እንደሆነ ሲጠየቅ ያንዤንግ እንደሆነ ይናገራል። ታዲያ ስራውንም ስትጠይቀው ዝም ብሎ ሰው እንደሆነ ነበር የነገራት። ነገር ግን የደበቀው አንድ ሚስጥር ነበረ። በጣም ታዋቂ የሉላዊ ዘር ያለበት ጀነራል ነበረ። በዚህም አንድ እንግዳ ቤቷ ስላለ 3 ሊሆኑ ነው። እሱን ለመመገብም የእናቷን የጸጉር ጌጥ በማስያዝ ገንዘብ ከተበደረች በኋላ እሱንም እህቷንም ታስተዳድር ጀመረ። ያንዣንግም የዋህነቷን ታታሪነቷን ሲመለከት በጣም ተገርመው ነበረ። ቦታው ወዲያው በወታደር ይሞላል። በዚህም ህጋዊ ያልሆኑ ሰዎችን እያፈላለጉ ነበረ። በእርግጠኝነት እሱ ህጋዊ ስላልሆነ ፈርታ ገና ለገና ይጎዳል ብላ አስባ ነበረ። እሱን ከደበቀችውም በኋላ ራሷን አሳልፋ ወታደሮቹ ፊት በመቅረብ ቤቷ ማንም እንደሌለ ትናገራለች። እንደምንም ብላ እሱ ሳይያዝ ካሳመነች በኋላ ወታደሮቹን ከቤቷ ማስወጣት ችላ ነበረ። በዚህም ምግብ ታቀርብለታለች። እሱ የእንስሳት ተዋጽኦ ላይ ያን ያህል ጎበዝ ባይሆንም ህይወቱን ለመቀጠል ግን ግድ መመገብ እንዳለበት ነበር የነገረችው። ወደ ገበያውን በመሄድ በቀጣይ ቀን የቤተሰቦቿ የፌን ቤተሰብ እየተባለ የሚጠራው የስጋ መቁረጫ ሱቋን ከፍታ ነበረ። ችግር የተፈጠረው በአባቷ በኩል ያለ አጎቷ ሲመጣ ነበረ። ቤቷን ሸጦ የቁማር ገንዘቡን ሊሸፍን እንደሚፈልግ ነበር ሲናገር የነበረው። ወዲያው ትደባደባቸው ጀመረ። ድብድብ ላይ እጅግ በጣም ጎበዝ ነበረች። በያዘችው አንድ ዱላ ብቻ እያንዳንዱን ወንዶች ትቀጠቅጣቸው ጀመረ። ትንሽ ከህመሙ ያገገመው ያንዤን ራሱ የተቀረጸ እንጨት በመወርወር ብቻ ከሩቅ ሆኖ ሰው ሁላ መጥቶ መጣል ይችል ነበረ። እሱም እያገዛት ነው። ታዲያ እሷ ብታሸንፋቸውም ከቆይታዎች በኋላ ቹዋንቺያን የተባለ አንድ ሰው ወደ እሷ ይመጣል። እሱም ሲናገር የነበረው ወንዶቹን ካባረረላት በኋላ ይሄ ቤት ወንድ ስለሌለው ወይ እሷ በግድ ታገባለች፣ ካልሆነ ደግሞ በቤተሰቧ ውስጥ ያለው ወንድ ቤቱን እንደሚወርስ ነበር የተነገረው። እሱም ደግሞ አጎቷ ነበረ። በዚህ ውስጥ በጣም ትጨናነቃለች። ያላት ቤት ይሄ ቤት ነበረ። እሱን አሳልፋ መስጠት ደግሞ አትፈልግም። በዚህም የተነሳ እዛ ሰፈር ያሉት አጎቷ እንዲሁም አንዲት አዛውንት ሲመክሯት የነበረው አሁን ስታክመው የነበረውን ያንዤንግን እንድታገባ ነበረ። እሱም በዚህ ሀሳብ ተስማምቶ ነበረ። ታዲያ በጣም ታመሰግነዋለች። ልክ ይሄ ቤት በስሟ ከተዘዋወረ በኋላ ግን እንደምትፈታው፣ ከፈለገ መቆየት ከፈለገ መሄድ ያኔ እንደሚችልም ትነግረዋለች። ይሄኔ ነበረ የነሱ ህይወት የጀመረው። ታዲያ በመቀጠልም አመሻሽ ላይ ለምን እሱን እንዲየረዳችሁ እንደሆነ ይጠይቃታል። እሷም ቶሎ ብላ ቆንጆ እንደሆነ ነበር የተናገረችው። ምክንያቷ ግን ያ አልነበረም። የያዘው የእናቷ ስለሆነ ምናልባት ከእናቷ ጋር ይገናኛል ብላ አስባ ነው። በቀጣይ ቀንም ወሬው እንዳለ ሼጄንግ የተባለው ልጅ ሞተ ነበረ። በዚህም የተነሳ መጥፎ ነው ብሎ የሚያስቡት እዛ ያሉት ጀነራሎች፣ ባለስልጣኖች አንዴ እንኳን ለሱ ለሞቱ የቀብር ስነስርዓት ሊያደርጉለት አልቻሉም ነበረ። ቻንጊዩ ብቻ ነበረች የሆነ መታወሻ የሚሆነው ነገር ያስቀመጠችለት። የምታስበው መጥፎ ሰዎች ራሱ በስነስርዓት መቀበር አለባቸው ብላ ነበረ። ነገር ግን ይሄ የሚወራለት ሼጄንግ የተባለው ሞቷል የሚባለው ልጅ እሷ እስካሁን ስትረዳው የነበረው ያንዤንግ እንደሆነ አላወቀችም። እሷም ቤት የለችም ብለው አጎቷና ግብረ አበሮቹ የቤቱን ካርታ ለመውሰድ ነበር የመጡት። በዚህ ሰዓት እዛ የነበረው ያንዤንግ ጎረቤቶቹ እስኪመጡ ድረስ ይደበድባቸው ጀመረ። ያኔ ሁሉም ሰው መጥቶ ሰዎቹን ቀጥቅጧቸዋል። እሷም ስትመጣ አጎቷን ከመምታት ወደ ኋላ አላለችም ነበረ። ድጋሚ ቁስሉን በምታክምለት ጊዜ ስትናገር የነበረው ማንኛውም ሰው እንደዚህ አይነት ቁስል እንደማያጋጥመው ነበረ። በዚህም ይሄ ምናልባት ከጦርነት ምናልባት ከሰይፍ ይመጣል ብላ ነበር ያሰበችው። እሱም ቶሎ ብሎ ማንነቱ እንዳይታወቅበት ጠባቂ እንደነበረ ይነግራታል።
ወዲያው ነበር ያመነችው። አባቷም ጠባቂ እንደነበረና ሰውነቱ እንዳለ በጠባሳ የተሞላ እንደሆነ ትናገራለች። ያንጂንግ በጣም ጥሩ ልጅ ነበረ፣ ለሷም ያስብላታል። ታዲያ የቀድሞ እጮኛ መጥፎ ስለሆነ ወንድ ሁሉ መጥፎ ነው ብላ ብታስብም አሁን ስታይ ግን አመለካከቷ እየተቀየረ ነው። እጮኛዋ ደግሞ በቀጣይ ቀን መጥቶ ነበረ። በዚህም ቻንጊው እንደማትፈልገው ትነግሯለች። ያንጂንም ፍቅረኛዋ ሊያጠቃት ሲሞክር በተመለከተበት ጊዜ ሊያድናት መጥቶ ነበረ። ባሏም እንደሆነ ይናገራል። ታዲያ እሷ ጉንጩን ስትስመው እሱም መልሶ ስሟት ነበረ። የተመለከተው የእሷ የቀድሞ ፍቅረኛዋን በቅናት ተቃጥሎ ከቦታው ይሄዳል። በባህላዊ ስነስርዓትም በቀጣይ ቀን ሰርጋቸው ተፈጽሞ ነበረ። እሱ እስካሁን ሚስት የማይፈልግ ከሴት ጋር መቀራረብ የማይፈልግ ወንድ ነበረ። ነገር ግን ሳያስበው ቻንጊው ለየት ብላ ታይተዋለች። እሱ ወደሚኖርበት ከተማ ያለውን የፖለቲካ እንቅስቃሴ ግን በወፍ አማካኝነት በደብዳቤ እያደረገ ከጓደኛው ጋር አዳዲስ ዜናዎች ካሉ ያወራ ነበረ። በአካባቢው ያሉ አጎትና አንዲት አዛውንትም ትዳራቸው የውሸት ነው ብለው ስለጠረጠሩ ልክ እንደ ባልና ሚስት ምሽታቸውን ማሳለፍ ነበረባቸው። በዚህም በጥላቸው አማካኝነት እየዋሹ እያስመሰሉ ነበረ። ልክ እንደ ባልን ቤቱን ማስተዳደር ስለፈለገ ብቻ የተለያዩ ጽሁፎችን እየጻፈ ይሸጥ ነበረ። ታዲያ ገንዘብም ካጠራቀመች በኋላ ያስያዘችውን የጸጉር ጌጥ ለመግዛት ድጋሚ ገንዘቡን ይዛ ትሄዳለች። ያበደራት ሰውዬ ግን እንደተሸጠ ነበር የነገራት። ይህንን ስትሰማ በጣም ይከፋታል። የእናቷ ማስታወሻ ያ ብቻ ነበረ። በከፋትም ጊዜ ቤት ስትመለስ የጸጉር ጌጡን የሰጣት ያንጂንግ ነበረ። ታዲያ ለሷ ብሎ እሱ ነበር የገዛው። በመቀጠልም በሽያጩ አማካኝነት ያከማቸውን ገንዘብ ሲሰጣት እምቢ ትላለች። ትዳራቸው የውሸት ስለሆነ ገንዘቡን እንደማትቀበል ነበር የተናገረችው። ታዲያ እሷም ስትደባደብ ያየው ያንጂንግ ከዚህ ቀደም ቤተ መንግስት ውስጥ አንድ ጀነራል እንደነበረ፣ የድብድብ ክህሎቷ ከሱ ጋር እንደሚመሳሰል ነበር የተመለከተው። ታዲያ እሱም ክህሎቱን ከየት እንዳገኘችው ሲጠይቃት ከአባቷ እንደሆነ ትናገራለች። እሱም ጠርጥሮ ነበረ የጀነራሉ ልጅ ትሆናለች ብሎም አስቧል። አሁንም ገንዘብ ሊቀበሏት ወደ መሸጫ ቦታዋ ጂን ያምባውና ወንበዴዎቹ መጥተው ነበረ። በዚህም ሊደባደቧት ተዘጋጅቷል። የያዘችው በእጇ ትልቅ ጎራዴ ነበረ። እንደምትገላቸው እርግጠኛ ነበሩ። በዚህም መጥተው ይቅርታ ይጠይቋታል። እዛው ስጋ በመሸጥ እያገዟትም ምግብ ሰርታ ትሰጣቸዋለች። ከቆይታ በኋላ የሰሩበትን ገንዘብ ሁላ ከፍላቸው ነበረ። አሁን ስላገባች ቤቷ ሙሉ ለሙሉ በእሷ ስም ሊዞርላት ነበረ። በዚህም እዛ ያለው ሸንጎ በሄደችበት ጊዜ ግን ሞቶ የተገኘው አጎቷ ነበረ። ታዲያ አጎቷን በመግደል ወንጀልም ትጠረጠራለች። በተደጋጋሚ ምንም እንዳላጠፋች እየተናገረች ነበረ። ወዲያው ግን የተወሰደችው ወደ እስር ቤት ነው። በሌላ በኩል እነ ያንጂንግ ቤት በነበሩበት ጊዜ ደግሞ ከትንሽዬ እህቷ ጋር እያመለጡ ከቤት ይወጣሉ። ምክንያቱም በጣም ብዙ ወታደሮች እነሱን ለማጥቃት መጥተው ነበረ። በቻለው መጠን ተደባድቧል። ከቆይታዎች በኋላ ግን ይደክመው ጀመረ። ፌንቺያኒንግም ስቅስቅ ብላ እህቷን እየጠራች እያለቀሰች ነው። እስር ቤትም በነበረችበት ጊዜ አንድ ጀነራል ወደ እሷ ከመጣ በኋላ የእሷ ቤተሰቦች ከዚህ ቀደም ትልቅ ውለታ ስለዋሉለት ለመመለስ እንደሚፈታት ይነግራል። እየሮጠችም ሄደችው እነ ያንጂንግን ለማግኘት ነበረ። ከሩቅም ሆና እህቷ የድረሱልኝ ጥሪ በፊሽካ አማካኝነት ስታሰማ ትሰማለች። እየሮጠችም እነሱን ፈልጋቸው ጀመር። እሱም ተደባድቦ በጣም ተዳክሟል። እህቷን ይዛ ከቦታው እንድትሄድ ነበር የነገራት። ቶሎ ብላ እህቷን ይዛ ከደበቀቻት በኋላ ድጋሚ ተመልሳ ለመደባደብ ትመጣለች። ድብድብ ላይም በጣም ጎበዝ ነበረች። ታዲያ ሁሉንም ጨርሳቸው አንዱን ግን ማን እንዳዘዘው ለማናዘዝ ትጠይቀው ጀመረ። እሱ ግን ሚስጥር ከማውጣት ይልቅ ራሱን ለማጥፋት ዝግጁ ስለሆነ በያዘችው ስለት ራሱን ገሎ እዛው ይሞታል። ሁለቱም ቢያሸንፉም በጣም ደክሟቸው እዛ በረዷማ መሬት ላይ በጀርባቸው ተንጋለው ተኝተው ነበረ። ወደ ቤት ስዳም እሱን ታክመው ጀመረ። ታዲያ ነገሮችን በመገጣጠም ሲያስብ የነበረው እነዚህ በተደጋጋሚ እነሱን ለማጥቃት የሚመጡት ሰዎች የተላኩት እሱን በተደጋጋሚ ሊገለው ከሞከረው አጎቱ እንደሆነ እርግጠኛ ነበረ። በቀጣይ ጊዜም ሸንጎ ላይ በምትቀርብበት ጊዜ ቤቷን መውሰድ ችላ ነበረ። ነገር ግን ያንጂንና እሷ ላይ ክስ ሊመሰረት ነው። ያንጂንና እሷ ላይ ክስ ሊመሰረትባቸው ነበረ። ያኔ የያንጂን ጓደኛ ነበር የመጣው። እነሱንም ከዛ ሊያስፈታቸው ችሎ ነበረ። ነገር ግን አሁንም የንጉሳዊ ቤተሰቦች እንደሆኑ ማንም ሰው አላወቀም። የደሃው ቤተሰብ ባለስልጣናቶቹን አያውቋቸውም ነበረ። የያንጂን ቤተሰቦች ከ17 ዓመት በፊት ተገለውበት ነበረ። በተመሳሳይ ሁኔታ ደግሞ እሱም በጣም ብዙ ወታደሮች ጋር በመግጠም በጦርነት ላይ ነበረ በከባድ ሁኔታ የተጎዳው። ታዲያ የዚህ ሁሉ አቀነባባሪ አጎቱ እንደሆነ ያስባል። ቺያንጊውም አዲስ ጓደኛ ያንጂን እንዳገኘ በተመለከተችበት ጊዜ የራሱ የሚሰራው ስራ ስላለ በቅርቡ እንደሚተዋትና ጥሏት እንደሚሄድ አስባ ነበረ።
ታዲያ ደብዳቤን ቤት ውስጥ በምታገኝበት ጊዜ የስንብት ደብዳቤ ነው ብላ አስባ ስቅስቅ ብላ ታለቅሳለች። እሱ ግን ገበያ ከወጣ በኋላ ተመልሶ መጥቶ ነበረ። እነሱ የሚኖሩበት መንደር ሊናን ይባል ነበረ። እዛ ከተማ ውስጥ ማዳም ዩ የምትባል በጣም ታዋቂ ሴት ነበረች። በቆንጅና እንዲሁም ደግሞ ትልቅ ሬስቶራንት ነበራት። የቺያንጊውን አቅም በተመለከተችበት ጊዜ አሳማዎችን ለምግብ ለማቅረብ ከሷ እንደምትወስድና አብረው እንዲሰሩ ነበር ጥያቄ ያቀረበችላት። አሁን 3 ሆነው ስለሚኖሩ ማሙላት ያለባት ሆድ ስላለ ወዲያው ነበረ ቺያንጊው ተስማማቸው። ሰፈር ውስጥ ያሉ አዛውንቶችም ትዳራቸው የውሸት እንደሆነ እንዳይጠረጥሩ ማታ ማታ ከማስመሰል ወደ ኋላ አይሉም ነበረ። ታዲያ በዛ ሁኔታ ውስጥ በነበሩበት ጊዜ ድምጽ ይሰማሉ። እሱ ቶሎ ብሎ ዝም እንድትል ነበር የነገራት። ቤታቸው በተለያዩ ወታደሮች ተወሮ ነበረ። እሱ ውስጥ ሆኖ ሲደባደብ፣ እሷ ውጪ ሆና ደግሞ ሰዎችን ለመደብደብ እየሞከረች ነበረ። ታዲያ ከዚህ ቀደም ከአንድ አደጋ አድኗት ከነበረ ልጅ ጋር ትገጣጠማለች። ልጁም አሁንም አግዟት ነበረ። ሲደባደብ ራሱን የሳተው ያንዤንግን የተመለከተው ይሄ አዲሱ ልጅ ከዚህ ቀደም የንጉሳዊ ቤተሰብ እንደሆነ ስለሚያውቅ ማንነቱን ሳይናገር ተመልክቶት ብቻ ከቦታው ሄዶ ነበረ። ቦታውም ግን በተለያዩ ሰዎች እንዲጠበቅላት አድርጓል። በቀጣይ ጊዜም ለማውራት ትላንትና ካዳናት ልጅ ጋር ቁጭ ብለው ያወሩ ጀመረ። ታዲያ ያንዤንግ ሞቷል ተብሎ የሚታሰበው ሼጄንግ እንደሆነ ሰውየው ያውቅ ነበረ። ሁለቱም የሚመሩበት አስተሳሰባቸው እንዲሁም የፖለቲካ አስተያየታቸው የተለያየ ቢሆንም አብረው ቁጭ ብለው ግን በሚያወሩበት ጊዜ ሁለቱም ወንዶች የሚፈልጉት ሰላም ነበረ። እሱን ላለማጣት ካላት ፍላጎት የተነሳ ከዕለት ተዕለት በጣም እየወደደችው ነበረ። የሆነ ቀን ላይም በሰረገላ እየተጓዘች በነበረበት ጊዜ ሰዎች ጥቃት ሊያደርሱባት ይመጣሉ። መደባደብ ላይ ግን በጣም ጎበዝ ነበረች። ያ ጥቃት ግን የተቀነባበረው እሷ ለምትሰራላት ማዳም ዩ ነበረ። እሷም ጥቃት ላይ እንደነበረች የተረዳው ያንዤንግ ምንም ሳይል ድጋሚ እሷን ለማዳን ነበር የመጣው። በህይወቱ ከሴት ጋር ይቀራረባል ብሎ አስቦ አያውቅም ነበረ። አሁን ግን እሷን ላለማጣት በጣም ፈርቷል። ማዳም ዩ ቤቷ በነበረችበት ጊዜ ዮሐን ሃይ ከተባለ ከዚህ ቀደም በጣም ከሚያፈቅራት ከማፍቀርም አልፎ ከሷ ሱስ የያዘው በጣም የምትፈራው የቀድሞ ፍቅረኛዋ ተመልሶ መጥቶ ነበረ። በአካባቢዋ ወንድ እንዲኖር አይፈልግም። የሚያጠቃትን ሰው እያንዳንዱን መልሶ ይቀጣላት ነበረ። እሷ ግን ከሱ ጋር በመቀራረብ ደስተኛ አልነበረችም። አሁን ፊት ለፊቷ ያለው ዮሐን ሃይ ግን የቀድሞ ፍቅረኛዋ ይሁን አይሁን ግራ ተጋብታ ነበረ። ድሮ ላይ የቀድሞ ፍቅረኛዋ ፊቱ ላይ ጠባሳ ነበረበት። አሁን ግን ሙሉ ለሙሉ ፊት ለፊቷ የቆመው ሰውዬ ምንም ጠባሳ የለበትም። ማዳም ዩ ባኦር የሚባል ልጅ ነበራት። ታዲያ ልጇና ቺያንጊው አሁን እሷ ሬስቶራንት መስራት ስለጀመረች የእሷ እህት ፌንቻኒንግ በጣም ተቀራርበው ነበረ። ሁለቱ ተደብቀው ሳጥን ውስጥ ተኝተው በነበረበት ጊዜ ልጅ ጠፋ ብላ ማዳም ዩ በጣም ተጨንቃ ነበረ። የምትፈራው ዮሐን ሃይ ልጇን እንዳይወስድባት ነበረ። ታዲያ ይሄንን ችግሯን ያማከረችው ለነ ያንዤንግ ነበረ። በሚያወሩበትም ጊዜ እሱ ባሏ እንደሆነ እንደሚያስመስልና ባኦር ደግሞ ልጁ እንደሆነ ለዮሐን ሃይ እንደሚናገር ነበር ያሳወቀው። ዮሐን ሃይ ግን ከጀርባ ጥናት እያደረገ ነበረ። በዚህም የተነሳ ከያንዤንግ ጋር በተገናኘበት ጊዜ እሱን ንጉሳዊ ቤተሰቦች ጋር እንደሚያውቀውና ሞቷል ተብሎ የታሰበው ሼጄንግ እንደሆነ ዮሐን ሃይ እርግጠኛ ነበረ። ሞቷል ተብሎ አሁን በህይወት እንዳለ ግን ለማንም መናገር አልፈለገም። በዚህም እሱን ተጠቅሞበት ከተማ ውስጥ ያሉ ባለስልጣናቶችን እንዳለ ለማጫረስ ነበረ ዮሐን ሃይ ሲያስብ የነበረው። ቺያንጊው ተኝታ በነበረበት ጊዜ በጣም የወደዳት ያንዤንግ ቀርቦ ሊስማት ነበረ። ያኔ ግን ታናሽ እህቷ ትመጣለች። ያን ቀን ምሽትም ክብረ በዓል ነበረ። እንደ ቤተሰብም ጥሩ ጊዜ አሳልፈዋል። ከዚህ ቀደም የረዳትም ሳንየን የተባለው ሰውዬ ሶስቱን አንድ ላይ ስዕል ስሏቸው ነበረ። ቺያንጊውም ስትመለከት ለረጅም ጊዜ እንዲኖራት የምትመኘውን ቤተሰብ በስዕል መልኩ ስትመለከት ደስ ብሏት ነበር። ሳንያንም ከከተማ በመጣበት ጊዜ ያንን ስጦታ ይዞ ብቻ ሳይሆን መጥፎ ዜና ይዞ መጥቶ ነበረ። ሲናገር የነበረው ከተማ ውስጥ ያሉ ባለስልጣናት እንዳለ ትልቅ ሽኩቻ ላይ ስለሆኑ ሀገሪቷም አደጋ ላይ ስለምትሆን ያንዤንግ መመለስ እንዳለበት ይነግሯል። ያንዤንግ ግን አልተስማማም ነበረ። የቺያንጊው ልደት እስኪደርስ ድረስ መጠበቅ እንዳለበትም ይናገራል። በቀጣይ ጊዜም በከተማው ህዝቡ ታክስ እንዲከፍል ተጥሎበት ነበረ። ድሃው ህብረተሰብ ደግሞ ይህንን ማድረግ አይችልም ነበረ። ታዲያ ዮሐን ሃይ የተባለው ሰውዬ የሩዝ ምርቱን እንዳገተው ነበረ ቺያንጊው የሰማችው። በዚህም ነገሮችን ራሷ ለመወጣት ታስባለች። በተደጋጋሚ ያንዤንግ መጥፎ እንደሆነ ቢነግራትም አሻፈረኝ ብላ ወደ ቦታው እነሱን ለመጋፈጥ ነበር የሄደችው። ታዲያ ወደ ቦታው በሄደችበት ጊዜ ዮሐን ኬንግ ከተባለ ሰው ጋር ነበር የተገናኘችው። የዮሐን ሃይ ታናሽ ወንድም ነበረ። በዚህም የተነሳ ቆንጅዬ ሴት ፊት ለፊቱ ሲመለከት በጣም ደስ ብሎት ነበረ። ሌላ ነገር ከማሰቡ በፊት ግን ወዲያው ገመድ ከያዘች በኋላ አንገቱን ታንቋለች። ሩዙ እንዲለቀቅ እንዲያደርግ ነበር ትዕዛዝ ስትሰጠው የነበረው። እዛም ትልቅ ድብድብ ውስጥ ስለገባች እሷን ለመርዳት ማስክ አድርጎ የመጣው ያንዤንግ ነበረ። ታዲያ በዚህ ሁኔታ ውስጥ እያለ ነበረ ዮሐን ኬንግን
በቀስት መጥቶ ሊገለው የሞከረው። እንደ ድንገት ሆኖ ግን ቀስት በሚወረወርበት ጊዜ እሱ ላይ ዩዋንጂንግ አድርጎት የነበረው ማስክ ተሰብሮ ነበር። ማስኩንም ያወልቃል። ዩዋንኪንግም እሱን በተመለከተበት ጊዜ ከሱ ጋር ተደባድቦ እንደማያሸንፈው እርግጠኛ ነበር። የመጨረሻው ምት ለመምታትም ዩዋንጂንግ በቀስት ነበር ደረቱ አካባቢ የመታው። ዩዋንኪንግም ወደ ኋላ ይወድቃል። ህብረተሰቡም በተሳካ ሁኔታ ዩዋንኪንግ በቁጥጥር ስር ስለዋለ ያንን ሩዝ ማግኘት ችሎ ነበር። ታዲያ አመሻሽ ላይ እጇን በሚመለከትበት ጊዜ ስትደባድ እጆቿ ቀይ ሆነው ነበር። ሊረዳትም ፈልጓል። ከሷ ጋር ቁጭ ብሎ በሚያወራበት ጊዜ ለሱ የሚጠቀምበት የተለያዩ እቃዎችን ይዛለት እንደመጣች ከዛ ባሻገርም የፍቺ ደብዳቤ እንዳስቀመጠችለት መፋታት በሚፈልግበት ሰዓት መፋታት እንደሚችሉ ነበር የነገረችው። እሱ ግን ይሄንን ዜና ሲሰማ ደስተኛ አልነበረም። እሱን ለማስወገድ እየሞከረች እንደሆነ ነበር ሲያስብ የነበረው። እንደ ቅድም ግን መጥቶ እሱ እንደረዳት አላወቀችም ነበር። ተነስታ ጥላው ልትሄድ ስትል ግን ያስቆማታል። በዚህም ግጥም አድርጎ ነበር የሳማት። አሁን ያለበት ሁኔታ ከባድ እንደሆነ አብሯት መሆን እንደማይችል ነገር ግን 1 ዓመት እንድትጠብቀው ነበር የጠየቃት። ወዲያው በጥፊ ትመታዋለች። ምንም የማታውቀው ሰው ላይ 1 ዓመት ለመጠበቅ አቅም እንደሌላት ነበር የተናገረችው። እዛው ጥላው ትሄዳለች። ታዲያ ያዳነችው በረዶ መሬት ላይም ተዘርሮ ስለሷ እያሰበ ነበር። በቀጣይ ቀንም ከእንቅልፏ ስትነሳ ገንዘብ እንዲሁም የልደት ስጦታን አስቀምጦላት ነበር። እንደ ልደት ስጦታ ያዘጋጀላትም ስራ በምትሰራበት ጊዜ ከሰዎች ጋር ስትደባደብ እጇ አካባቢ እንዳትጎዳ በእጁ የሰራው ከቆዳ የተሰራ መከላከያ ነበር። ታዲያ እሱም እንደሌለ ስትረዳ ስቅስቅ ብላ ታለቅሳለች። እሱም ወደ ከተማ ከተመለሰ በኋላ ብዙ የፖለቲካ ሽኩቻዎች ተፈጥረው ነበር። ንጉስ ሆኖ ዙፋን ላይ የተቀመጠው ከስር ያሉት ባለስልጣናት ነበረ እንዳሻንጉሊት የሚጠቀሙበት። ልጁ ውሳኔ መወሰን ላይ እንኳን ጎበዝ አልነበረም። በዚህም አንዱ ባለስልጣን የዩዋንጂንግ አጎት ነበረ። ታዲያ አጎቱ ከሱ ጥቃት ጋር ከቤተሰቦቹ ሞት ጋር ግንኙነት አለው ብሎ ስለሚያስብ ዩዋንጂንግ እሱን መግጠሙን ላፈልጎ ነበረ። አጎቱም ዌያን ይባል ነበረ። ታዲያ ዌያን ለህዝቡ የሚያስብ ባለስልጣን አልነበረም። ባይሆን ህዝቦችን መስዋዕት በማድረግ ነገ ላይ ሰላም ያለው ሀገር ይኖራል ብሎ የሚያስብ አይነት ነበረ። በዚህም የተነሳ የተጠቁት የሊናን ከተማ ሰዎች ነበሩ እነ ቺያንጊው። እዛም ከተማ ወንዶች እየተመረጡ ቦታውን ለመጠበቅ ለወታደርነት አንድ ባንድ ይወሰዱ ጀመረ። የዩዋንጂንግ አጎት ዌንያን ልጅ ነበረው። እሱም ዌንቹዋን ይባል ነበረ። የአባቱን ማበረታታት ለማግኘት ዌንቹዋን ማንኛውንም ነገር ያደርጋል። ዌያን ግን አንድ ቀን እንኳን እንደ ልጁ ተመልክቶ ታያቅም ነበረ። የዩዋንጂንግ ቤተሰቦች በሞቱበት ጊዜ የሱን እህት ዌያን አግብቷት ነበረ። በዚህም የተነሳ እነሱ ባላቸው ቅርርብ ከአጎትየው ጋር ነበረ ዩዋንጂንግ ያደገው። ማርሻል አርት ራሱ ያስተማረው እሱ ነበረ። እሱ ላይ ጉዳት የደረሰበት ግን ትልቅ ጦርነት ነበረ። እሱም የጂንዞ ከባድ ጊዜ ተብሎ የሚታሰብ በሀገሪቷ ውስጥ ሊወራ እንኳን በጣም የሚያስፈራ ጦርነት ጊዜ ነበረ። እናቱም ራሷን አጥፍታ ነበር የሞተችው። እናቱም ባሏን ካጣች በኋላ ንግስናው ተነጥቆ ዌያን ንግስናውን ወደ አንድ ሰው ካስተላለፈ በኋላ ያ መምራት የማይችልን ንጉስ እንደፈለገ ሲቆጣጠር የተመለከተችው የሼጃንግ እናት ራሷን አጥፍታ ነበር። እስካሁን ድረስ ሼጃንግ ወይም ያንጂንግ ራሱን በጥያቄ ይሞላ ነበር። ምን እንደተፈጠረ ባያቅም ነገሮች ማስረጃዎች እንዳለ የሚመሩት ወደ ራሱ አጎት ነበር። አጎቱም መጀመሪያ ከመጋፈጡ በፊት ሌሎች ጠላቶች ስላሉ እነሱን ለመጋፈጥ ይሄዳል። በሌላ በኩል ቺያንጊው ደግሞ እሱ የንጉሳዊ ዘር እንደሆነ ስላላወቀች ምናልባት እሱን ወስደው ወደ ጦርነት ግንባር ከተውታል ብላ በጣም ፈርታ ተጨንቃ ነበረ። በሌላ በኩል ዩዋንኪንግ በያንጂንግ ቀስት አማካኝነት ከድልድዩ ከወደቀ በኋላ ኒናንግ የተባለች አንዲት ሴት ነበር ያዳነችው። ልጅቷ ድብድብ ላይ በጣም ጎበዝ ነበረች። ወዲያው ከዩዋንኪንግ ጋር ይደባደባሉ። ነገር ግን በቀላሉ አሸንፋት ስሟት ሁላ ነበረ። ከሳማት ሰዓት ጀምሮ እንደወደደችውን ትረዳለች። ማዳም ዩ ዩዋን ሃይ እንዳይመጣባት እንደምንም ለመደበቅ ለማምለጥ ብትሞክርም ከሱ እጅ መውጣት ግን በጣም ከብዷት ነበረ። ዩዋን ሃይን ወንድሙን ለማግኘት ዩዋንኪንግ ይሄዳል። በዚህም አሁን ደህና እንደሆነ ነገር ግን ቺያንጊውን አግኝቶ መበቀል እንደሚፈልግ ይናገራል። ቀጥታ ወደ ከተማው ነበር ሄደው። በከተማውም እሷ ያለችበትን ቦታ ያልተናገረ ሰው እንዳለ ይገደል ጀመረ። እሱ ብቻ አልነበረም። እሷ ያለችበትን ቦታ አንዲት ሴትን ብትናገር እሷም ከመገደል ወደ ኋላ አላለችም ነበር። ቦታው ውጥንቅጡ ይጠፋል። ብዙ ሰዎች ህይወታቸው አልፎ ነበር። በዚህ ሁኔታ ውስጥም እንዳትያዝ ትንሽዬዋ ፌንቻኒንግ ተደብቃ ነበር። እዛ ሰፈር ቺያንጊው ላይ የምታወራባት አዛውንት ራሱ እሷን ለመከለል ሞክራ ነበር። ወደ ከተማዋ የተመለሰችው ቺያንጊው ቦታው ተቃጥሎ ብዙ ሰዎች ሞተው ትመለከታለች። ማመን አቅቷት ነበር። ወደ ድብድቡ መቀላቀል ፈልጋለች። ታዲያ እህቷንም ስትጠራት ልታገኛት አልቻለችም። በቻለችው መጠን ተደባድባ ነበር። በመጨረሻ ግን ተራራው ጫፍ ትደርሳለች። አሳልፋ ራሷን ለነሱ ከመስጠት ህይወቷን ለዕጣ ፋንታ መስጠት አስባ ወዲያው ከተራራው ላይ ነበር የወደቀችው።
እሷ ደህና መሆኗን ለማጣራትም እርግቡን ወደ ከተማው የላከው ያንዥንግ እርግቡ ስትመለስ በደም ተጨማልቃ እንደሆነ ይመለከታል። በዚህም ሊናን ከተማ ላይ የሆነ ነገር እንደተፈጠረ እርግጠኛ ነበር። ወደ ቦታው በሄደበትም ጊዜ የሷን የፀጉር ጌጥ ቡኒ ሪቫኗን ነበር ያገኘው። እጣ ፈንታ ግን ህይወቷን ልትነጥቃት አልፈለገችም። በዚህም ተራራው አካባቢ ተገኝታ አንዲት አይነ ስውር አዛውንት እያከመቻት እንደሆነ በሰማበት ጊዜ ሊያገኛት ይሄዳል። ባሏም እንደሆነ ይናገራል። በዚህም አዛውንቷ እሷን አይታ ልብሷን ልታወልቅላት ስለማትችል እሱ ባሏ ስለሆነም አውላልቆላት ነበር። ከቆይታዎች በኋላ ትታከማለች። በዳነችበትም ጊዜ ስትነሳ ምናልባት ያለችው በጠላት ቀጠና ነው ብላ በመፍራት እዛ ያለችውን አይነ ስውር አዛውንት ይዛ ከቦታው ለመሸሸግ እየሞከረች ነበር። ቦታው በበረዶና በተራራ የተሞላ ስለሆነ አንሸራታች ነበር። በዚህ አጋጣሚ በእጇ ያዘችውን እሱ እንደ ስጦታ የሰጣትን የእጅ ጌጥ ልትጥላው ስትል ግን እሱ ከሚወድቅ እሷን ብትወድቅ ይሻላል ብላ ልትዘል ነበር። ያኔ እሱ ማስክ አድርጎ ከመውደቅ አድኗት ነበር። ይሄን ያህል ህይወቷን አሳልፋ የሰጠችው ለዛ ጌጥ ያ ጌጥን ማን እንደሰጣት ነበር የጠየቃት። እሷም ጓደኛዋ እንደሰጣት ትናገራለች። ባሌ ስላላለች ግን የሰማው ያንዥንግ በጣም ከፍቶት ነበረ። በመቀጠልም ወደ ከተማዋ ትመለሳለች። የዳኑ ሰዎች ነበሩ። ያልዳኑትን ስትመለከት ግን በጣም ከፍቷት ነበረ። ከዛ ባሻገርም መጥፎ ዋንኪንግ እህቷን ወስዶባት ነበረ። እህትየውም በተደጋጋሚ የራሷ ቻንጊዮ ስለናፈቀቻት ስቅስቅ ብላ እያለቀሰች ነው። አብራውን ያንግም ስለነበረች እሷን ለመንከባከብ እየሞከረች ነው። ከዛም አንድ ወር ያልፋል። ሊናን ውስጥ ከተፈጠረው ከባድ ሞት በኋላ እህቷን ለመፈለግ ህፃናቶችን የሚያግቱ እያንዳንዱ ወንበዴዎችን ትገል ነበረ። በዚህም የተነሳ ቆንጅየዋ አዳኝ ተብሎ ስም ተሰጥቷት ነበረ። በመቀጠልም የሷ ቤተሰብ በተደጋጋሚ ጥቃት ሲደረግበት ስለነበረ ስለ አባቷ እያጣራች ነው። አባቷ የሞተው በጦርነት እንደሆነ የሚያሳይ ማስረጃ ወረቀት ብታገኝም ነገር ግን ከጀርባው የሆነ ነገር እንዳለ እርግጠኛ ነበረች። በዚህ ሁሉ ጉዞ ውስጥ ሳኒያን አብሯት ነበረ። እሷን በጣም ወዷታል። ነገር ግን ቺያንጊው እንደማትወደው ከዛ ባሻገርም ከያንዥንግ ጋር ያላትን የፍቺ ወረቀት እንዳልፈረመችበት ሲመለከት ፍቅሩ ከሱ ብቻ የመነጨ እንደሆነ ተረድቶ ሊተዋት አስቦ ነበር። በሌላ በኩል ያንዥንግም ከተለያዩ ጀነራሎች ጋር እየሰራ ያጎቱን ጦር እንዴት ማሸነፍ እንደሚችል እቅድ እያወጣ ነበር። የማዳም ዩ ልጅ ባኦኤር የራሱ ልጅ እንደሆነ የደረሰበት ዮሐንሃይም ልጁን ከወሰደው በኋላ ትምህርት እንዲማር ልክ እንደ አባቱ ጀግና እንዲሆን ያስገድደው ጀመረ። ትምህርት መማር ግን ባኦኤር በጣም እየከበደው ነበር። ሊናን ከተማ ውስጥ ወታደሮች ከመጡ በኋላ ለፍላጎታቸው ብዙ ሰዎችን ወስደው ነበር። ከነሱ መሃል ቻንጊዮ አንዷ ነበረች። የተወሰዱትም ግድብ ወደሚሰራበት ስፍራ የጉልበት ስራ ለመስራት ነበር። እሷም ድንጋዮችን ታገዛለች። በዛ ሰዓት ታዎ ከተባለ አንድ አዛውንት ጋር ነበር የተዋወቀችው። ሰውየውን እያገዘች ጥሩ ግንኙነት ከሱ ጋር መመስረት ችላ ነበር። እዛም የከተማዋን ጓደኞች ታገኛለች። ቤተሰቦቻቸው እንደሞቱ ሁላ ያቁም ነበር። እሷ ግን ከዚህ ነፃ በሚወጡበት ጊዜ እያንዳንዱን ሰው እንደምትበቀል ትናገራለች። እነሱም ህይወታቸውን ለሷ አሳልፈው እንደሚሰጡ ነበር ቃል የገቡላት። ባኦኤርም አባቱ ጋር በነበረበት ጊዜ ህይወት ከብዶት ነበር። ማጥናት ሁላ አስጠልቶታል። ያኔ በዮሐንሃይ ወንድም አማካኝነት ዮሐንኪንግ የቻንጊውን ታናሽ እህት ቻንግኒንግን ይዟት መጥቶ ነበር። ሁለቱ ህጻናቶችም እዛ ይገናኛሉ። በዚህም እሷ እየደገፈችው ጥሩ ጊዜ አሳልፏል። እዛ ያለች አንድ ተንከባካቢ የሚነገረቻቸው ነገር ልጆቹ ደስተኛ እንዲመስሉ፣ ደስተኛ ከመሰሉ በኋላ ጠላቶቻቸውን ማዘናጋት እንደሚችሉ፣ ያኔ ሲፈልጉ እንደሚያመልጡ መክራቸው ነበር። ዮሐንሃይም ከወንድሙ ዮሐንኪንግ ጋር በመሆን በአባታቸው ትዕዛዝ መሰረት ጦርነት እያዘጋጁ ነበር። ይህም የከተማውን ዋና ንጉስ ካስወገዱ በኋላ እነሱ መሪ መሆን ይፈልጋሉ። በሌላ በኩል የዕለት ተዕለት ህይወቷ የተለያዩ ድንጋዮችን ማንሳት የሆነው ቻንጊው ጥንካሬ ላይ በጣም ጎበዝ ነበረች። በዚህም እሷ በተሳካ ሁኔታ ስራዎችን ቶሎ ስለምትጨርስ ለቡድኑ እንዳለ ስጋና ዶሮ ታዘጋጅ ነው። ታዎ ከዚህ ቀደም ከወታደሮች ጋር ግንኙነት ነበረው። በዚህም ይህንን ግድብ ማፍረስና እዛ ያሉ ጀነራሎችን እንዳለ ለማስወገድ ሀሳብ ስላለው ዋና ጀነራሉ ጋር ከሄደ በኋላ አታሎ አንዳንድ መረጃ ነግሮት ነበረ። በዚህም በቦታው ያሉ ሰዎች እንዳለ ሁለት ምርጫ እንደሚሰጣቸው፣ ግማሾቹ እዚህ ግድብ ውስጥ እንደሚቀሩ፣ ግማሾቹ ደግሞ ለውትድርና ከቦታው እንደሚሄዱ ነበር የተናገራቸው። ሁሉም አንድ ባንድ እጣ ያነሳሉ። አቶ ታውም የደረሳቸው ወደ ውትድርና መሄድ ነበረ። እዚህ መቅረት ደግሞ የደረሳት ቻንጊው ነበረች። ቻንጊውን ለማዳን ትልቅ ፍላጎት ስላላቸው ብቻ ወረቀቱን ይቀያየራሉ። እሷም ወደ ውትድርና በምትሄድበት ጊዜ ከዚህ ቀደም ህይወታቸውን አሳልፈው ለሷ እንደሚሰጧት ቃል የገቡ ጓደኞቿ ተከትለዋት ነበር። ትንሽዬዋ ቻንኒንግም በዮሐንሃይ አማካኝነት እንደታገተች የሰማው ሼጄንግም እንደምንም ብሎ እሷን ለማዳን ነበር ያሰበው። በሌላ በኩል ባኦኤርን ከቦታው ለማስመለጥ ሞግዚቱ ይዛው ትሄዳለች። ነገር ግን በቀላሉ በዮሐንሃይ ሰዎች ተይዛ ነበር።
ያ ግድብም እንዲፈነዳ ነበር አቶ ታዎ ያደረጉት። ነገር ግን ያ ግድብ ከፈነዳ በቦታው ያሉ ሰዎች እንዳለ መሞታቸው አይቀርም። ትንሽ ሰው መስዋዕት ሆኖ ግማሹ እንዲወጣ ነበር አቶ ታዎ ሐሳባቸው። እሳቸው ጉዳት እንደሚደርስባቸው የሰማችው ቻንጊው ግን ተመልሳ ልታድናቸው ትሞክራለች። እዛ ካሉ ሰዎች ጋርም ትደባደብ ጀመረ። በመቀጠልም ዩዋን ኬንግ ጋር ትንሽ ቻንኒንግን ለማዳን የሄደው ሼጂንግ ነበር። በዚህም እንደምንም ብሎ ይደባደባል። በመጨረሻም ዩዋን ኬንግን አሸንፎ ልጅቷን ማዳን ችሎ ነበር። በቦታውም ያለው ግድብ ከፈነዳ በኋላ ብዙ ሰዎችን ለማዳን ቻንጊው በቦታው ነበረች። በዚህ ፍንዳታ አማካኝነትም የዩዋን ሃይ ቤተ መንግስት በጎርፍ ተጥለቅልቆ ነበር። ነገር ግን በቦታው ማዳሚው ነበረች። እሷንም ቶሎ ብሎ ነበር ያዳናት። ከዚህ ቀደም ፊቱ ጠባሳ ሆኖ በእሳት ተቃጥሎ በነበረበት ጊዜ ከእንደዚህ አይነት አደጋ እሷ አድናው ነበር። ከማዳሚው ጋር ወዲያው ይቀራረባሉ። ከዚህ ቀደም ፊቱ ላይ ባለው ጠባሳ አማካኝነት ሴቶች ቢርቁትም ዩዋን ሃይን ማዳሚው በጣም ቀርባው የፍቅር ግንኙነት ይጀምራሉ። አግብታውም አርግዛለት ነበር። ነገር ግን ከቆይታዎች በኋላ ጸባዩ ይቀያየር ጀመረ። ከሷ ያዘው ፍቅር ሳይሆን ሱስ እንደሆነ ስትረዳ ከህይወቷ ልታርቀው ሞክራ ነበር። በቦታው ያሉ የተለያዩ ሰዎችንም እሷና ጓደኞቿ ስላዳኑ ትልቅ አድናቆትን አትርፈው ነበር። እሷም ደና ሆና ወደ ከተማዋ እንደተመለሰች የሚያሳይ ደብዳቤ ለያንዤንግ ደርሶት ነበር። በዚህም በጣም ደስ ይለዋል። ወታደራዊ ስራ ላይ ከዚህ ቀደም በነበሩበት ጊዜ ቺያንጊው አንዲት ዶክተርን አድና ነበር። ዶክተሯ ደግሞ ልዕልት ቺሹ ትባል ነበር። ታዲያ ዶክተር መስላ ነበር በቦታ የተገኘችው። ይሄንን የሰማው ያንዤንግም በተደጋጋሚ ይቆጣታል። ጦርነት ላይ መሄድ እንደሌለባት እየነገራት ነበር። እሷ ግን በቦታ የተገኘችው ሲያንዩ የተባለውን ወታደር በጣም ስለምትወደው እሱን ለመቅረብ ነበር። ከዚህ ቀደም በተደጋጋሚ አርፋ እንድትቀመጥ ሲነግራት በእልህ የተነሳ እሱን ትከተለው ነበር። እህቷም የት እንዳለች ለቻንጊው ይነገራታል። እሷን ለማግኘት በሄደችበት ጊዜ ግን ሺጂንግ ተደብቆ ነበር። ታዲያ ቻንኒንግም እያለቀሰች አማቿ እዚህ እንዳለ እየተናገረች ነበር። ታዲያ እሱን ለመፈለግ እዛ ሰዎቹን እንዳለ ያንዤንግን ካያችሁ ብላ ቻንጊው እየጠየቀች ነው። ነገር ግን በቦታ የሚታወቀው እሱ ልዑሉ ሺጂንግ እንደሆነ እንጂ ያንዤንግ የሚባለውን ስም ማንም ስለማያውቀው ሊጠቁሟት አልቻሉም ነበር። አንድ ቀን ላይ ነበረ እዛ ያገለገለች መድኃኒት የሚያስፈልገው ታካሚ እንዳለ ሲነገራት ወደ አንድ ክፍል ስትገባ እሱን ያገኘችው። በዚህም በጣም ደስ ብሏት ታቅፈዋለች። አሁንም ግን ማንነቱን አልነገራትም። ማንነቱን ከነገራት በመካከላቸው የሀብት ልዩነት ይኖራል ብላ እንዳትርቀው ፈርቶ ነበረ። ልዕልት ሺዮ ደግሞ ሳኒየንን በተከተለችው ቁጥር ይበልጥ እየወደዳት ነበረ። ታዲያ ዩዋን ኬንግም ሽንፈቱን ከተቀበለ በኋላ እስር ቤት እንዳለ የሰማችው ቻንጊው ልትገለው ነበር የሄደችው። ነገር ግን ወዲያው አንድ ሀሳብ ይመጣላታል። በዚህም የእሱ ግዛት ላይ ያሉ ሰዎች እንዳለ የተለያዩ ሩዞችን ለህብረተሰቡ የሚቀርበውን ምግብ አግተው እንደያዙ ስለተረዳች እሱን በመያዝም ነፃ እንዲወጣ ከፈለጉ ሰዎቹ እንዳለ አሳልፈው የተለያዩ ምግቦችንና የተለያዩ ግብአቶችን ለህብረተሰቡ አሳልፈው መስጠት እንዳለባቸው ነበር የነገረቻቸው። በዚህ ተስማምተውም አለቃቸው ላለማጣት የተባሉትን ወታደሮቹ ያደርጋሉ። ታዲያ በቅርቡ ትልቅ ጦርነት ነበረ። ይሄንን የሰማችው ቻንጊው እዚህ ጦርነት ላይ ያንዤንግ ከተሳተፈ እንደሚጎዳ እርግጠኛ ነበረች። በዚህም ሾርባ ትሰጠዋለች። ሾርባውን እንደጠጣ ይደነዝዝ ጀመረ። ሆን ብላ መድኃኒት አርጋበታለች። እሱን ተክታም ወታደር ሆና በቦታው ለመደባደብ ሄዳ ነበረ። ጦርነቱ በጣም ይከፋ ነበረ። እሷ ግን ትልቅ ብቃት ነበራት። ታዲያ የምትደባደበው የነ ዩዋን ሃይ የነ ዩዋን ኬንግ ወታደር ከሆነ አንድ ጀነራል ጋር ነበረ። ወታደሮቹ ለሁለት ተከፍለው ለመዳን እርስ በርስ እየተደባደቡ ህይወታቸውን ለማትረፍ እየሞከሩ ነበር። እሷም ከዋናው ሰውዬ ጋር ለመደባደብ ትሞክራለች። መጀመሪያ አካባቢ በጣም ከብዷት ነበር። ነገር ግን የቢላ አያያዟ እንዲሁም ደግሞ እያንዳንዱ ቴክኒኳ ጠላቷ በየት በኩል ቢላውን እንደምትሰድ እንዲያቅ ስለማያደርግ በደንብ አድርጋ ሰውየውን ልትጎዳውና ልታሸንፈው ችላ ነበር። ያኔ ግን ያንዤን ራሱን ከሳተበት ነቅቶ የተለያዩ ወታደሮችን እሷን ለመርዳት ይዞ መጥቶ ነበር። ዞር ብላ ስትመለከተው ሁሉም ሰው ልዑል እያለ ሲጠራው ስትሰማ በጣም ትናደዳለች። እሱን ከማድነቅ እስከዛሬ እየዋሻት እንደሆነ በመረዳትም እየሮጠች አመልጣው ልትሄድ ስትል እንደምንም ብሎ አንጠልጥሎ የጫናት ፈረሱ ላይ ነበረ። ወደ አንድ ጫካ ቦታም ይወስዳታል። ታዲያ እሷም በጣም ተናዳበት ነበረ። ልታወራው ሁላ አልፈለገችም። በዚህም አትጂ ብሎ በሚይዛት ጊዜ በስለት ከወጋችውና ከጎዳችው በኋላ ጥላው ሄዳ ነበረ። እሱም የደበቃት ሞትን ስለሚፈራ እንደሆነ ነግሯት ነበረ። ይሄ ምን ማለት እንደሆነ ግራ ገብቷታል። ያኔ ዶክተሯ ቺሹ ጋር ነበር ሄደችው። እያንዳንዱ ወታደሮች በተደጋጋሚ ለጦርነት በሚቀርቡበት ጊዜ ሞትን እንደሚፈሩ ነበረ ስትነግራት የነበረው። ይሄ ነገር እሷ ያንዤንግን ከዚህ ቀደም መድኃኒት ከሰጠችው በኋላ እንዳይሞትባት ፈርታ እንዳስቀረችው እንደሆነ ነበር የተረዳችው። በዚህም ለሱ ይቅርታ ማድረግ እንዳለባት ታስባለች። በቀጣይ ቀንም ተገናኝተው ቁጭ ብለው ያወሩ ጀመረ።
እሱም ማንነቱን ያልተናገረው ህይወቱ በጣም ውጣ ውረድ ያለው ስለሆነ እንደሆነ ነገር ግን ከሷ ጋር ያሳለፋቸው ጊዜዎች በጣም ደስተኛ እንደሆነና በቅርቡ ይሄ ጦርነት ሲያበቃ ጀነራልነቱ ወደ ሳ ከተማ እንዲሆን ካዘዋወረ በኋላ አብሯት ሊኖር እንደሚፈልግ ነበር የነገራት። በሌላ በኩል ታኦ ደግሞ አንድ ሀሳብ ያመጣል። እሷን እዚህ ከተማ ውስጥ ማቆየት ከፈለጉ የሱ የማደጎ ልጅ እንደሆነች ተናግረው ንጉሳዊ ቤተሰብ የንጉሳዊ ዘር እንደሆነች መናገር እንዳለባቸው ነበረ አቶ ታኦ ሀሳብ ያመጣው። በዚህም ቻንጊውን የማደጎ ልጃቸው ለማድረግ ያስባል። ጦርነቱ የተሳካ ስላልሆነ ዩዋን ሃይ ላይ አባቱ ይጮህበት ጀመረ። ነገር ግን ያንን ጩኸት ከሰማ በኋላ ዩዋን ሃይ አባቱንም ሆነ ወንድሙን ዩዋን ኪንግን የመግደል ትልቅ ፍላጎት ነበረው። ባኦኤርም ከዚህ ቀደም በዩዋን ሃይ ወታደር ታግቶ ነበረ። ታዲያ እርዳታ ለመጠየቅም ያ ወታደር እሱን ይዞት ሄደው ያንጂንግ ግዛት ጋር ነበረ። ለያንጂንግም እያንዳንዱን ነገር ያስረዷል። በዚህም ሲናገር የነበረው ዩዋን ሃይ ትክክለኛ የልዑሉ ልጅ እንዳልሆነ ባይሆን እሳት አደጋ በደረሰበት ጊዜ እናቱ የጠላት ልጅ እንደሆነ ስለምታቅ ልጇ እንዳይጎዳባት ሰዎችም ፊቱን አውቀው እንዳይለዩት በማሰብ ፊቱን በእሳት አቃጥረው እንደነበረ ታዲያ እሱም ከዳነ በኋላ የሞተውን ዩዋን ሃይ ነኝ ብሎ የንጉሳዊ ቤተሰብ ጋር እንደተቀላቀለ ንጉሱም ማንነቱን ቢያቀም እሱን ለመጠቀም እስከዛሬ ዩዋን ሃይ እንዳልሆነ እንዳልተናገረ ነበር ሲያሳውቅ የነበረው። የዩዋን ሃይ የቀኝ እጅም እስከዛሬ ያወታደር ስለነበረ የዩዋን ሃይ ሀሳብ ባለስልጣናቶችን እርስ በርስ ካጋደለ በኋላ ዙፋኑን ለራሱ ማድረግ እንደሆነ ተናግሮ ነበረ። እስከዛሬ ጠፍታ የነበረችው ማዳም ዩ ደግሞ በመጨረሻ ከቻንጊው ጋር መገናኘት ችላለች። የከተማው የወታደሮች አለቃ ጀነራልም ቻንጊውን ከቀረባት በኋላ የአባቷ ጓደኛ እንደነበረ ይነግራታል። አባቷ ለምን እንደሞተ ስትጠይቅ ግን ሚስጥሩን ለመናገር ገና እንደሆነ ነገር ግን የነሱ ወታደር እስከሆነች ድረስ ልክ እንደ ወታደር ልብስ እንደሚያስፈልጋት በመናገር በስጦታ መልኩ ተሰጥቷት ነበረ። ከተማ ውስጥም ያለውን ጦርነት እንደምንም ብለው ለማስቆም ሳኒየን እና ያንጂንግ አንድ ላይ እየሰሩ ነበረ። በሌላ በኩል ከማዳም ዩ ጋር ወደ አደገችበት ከተማ ልትመለስ ስትል ታኦ የተናገራትን ነገር ቻንጊው በተደጋጋሚ እያስታወሰች ነበረ። ምንም ቢሆን ደና ህይወት ለመኖር ጦርነቱ መቆም እንዳለበት፣ ይሄ ጦርነት እዚህ ከተቀጣጠለ ደና ወደ ተባለው ከተማ ራሱ መስፋፋቱ እንደማይቀር ሲነግራት ነበር። በዚህም ወደ ጦርነቱ ለመመለስ ታስባለች። በሃዋያን የሚመራው ጦርም በጣም እየተጠቃ ነበረ። እሷም ሃዋያን የተባለውን ጀነራል በመምታት ራሱን እረፍት እንዲያደርግ ካደረገች በኋላ እሷ ጦርነቱን ተቀላቅላ ትደባደብ ጀመረ። ድብድብ ላይ በጣም ጎበዝ ነበረች። የነ ዩዋን ሃይ አባት ልዑል ቻንግሺን ነበረ። በሌላ በኩል ተቃራኒ ቡድናቸው። በዚህም የተነሳ እሷ ቢላ ላይ በጣም ጎበዝ ስለሆነች በቀላሉ ንጉሱን ጓደኛዋን ሲገልባት እሱን ልትገለው ችላ ነበረ። ታዲያ ግን እሱ ብቻ አልነበረም። ከዚህ ቀደም ስለ አባትሽ እነግርሻለሁ ያላት ጀነራል ራሱ በቦታው ጥቃት ደርሶበት ሞቶ ነበር። በመጨረሻም የአባቷን ስራ የሚገልጽ ወረቀት ታገኛለች። እሱንም በምታነብበት ጊዜ አባቷ ከዚህ ቀደም ከወታደሮች ጋር ተመሳጥሮ እንደ ከዳ የሚያሳይ ጽሑፍ ነበረ። ነገር ግን ኪለን የተባለው አባቷ እውነታው ያ እንዳልሆነ ንጉሱ ወይም የሆነ ሰው ነገሮችን አጥመዝምዞ ኪለን የተባለው አባቷ ጥፋተኛ እንደሆነ ለመግለጽ ስሙ እንደጠፋ ከዛ ባሻገርም እንደተገደለ ትሰማለች። ይሄንን እውነታ ለመቀበል በጣም ከብዷት ነበር። በዚህም አባቷ ዌያን ከተባለው ያንግጂን አጎት ጋር ግንኙነት እንዳለው ታዲያ ምናልባትም የእሷ አባትና ዌያን አንድ ላይ ከሰሩ የያንጂንግ ቤተሰቦች በእሷ አባት አማካኝነት ሞተዋል ብላ በጣም ፈርታ ነበረ። ነገር ግን እሱ ምንም ቢፈጠር እሷ እስከሌለችበት ድረስ እንደማይቀየማት ነበር ሲነግራት የነበረው። ዩዋን ኪንግም አባቱ ከሞተ በኋላ ተስፋ ቆርጦ ነበረ። ነገር ግን ዩዋን ሃይ ወይም በትክክለኛ ስሙ ቼሜን አሁንም ወንድሙ እንደሆነ እያስመሰለ እሱ ጦር አንስቶ እንዲወጣና እንዲሞት ለማድረግ እያሰበ ነበረ። የዩዋን ኪንግ እናትም እሱ ቼሜን እንደሆነና ዩዋን ሃይ እንዳልሆነ በደረሰችበት ጊዜ እሷን እዛው ገሎ አስወግዷት ነበረ። ዩዋን ኪንግም ለጦርነት በሄደበት ጊዜ ወዲያው በቁጥጥር ስር ውሎ ነበረ። እሱም ታስሮ በነበረበት ጊዜ ንግስናው መዛወር ያለበት ለዩዋን ሃይ እንደሆነ እየተነገረ ነበረ። ዩዋን ሃይ እስከዛሬ የሚፈልገው ቀን እየደረሰለት ነው። ነገር ግን ዩዋን ኪንግ እስር ቤት በነበረበት ጊዜ እውነታውን ይሰማል። እሱ ቼሜን የሚባል ልጅ እንደሆነ፣ ትክክለኛ ወንድሙ እንዳልሆነ፣ አባቱንም ሆነ እናቱን የገደለው እሱ እንደሆነ ነበር የሰማው። አባቱ ወደ ጦርነት እንዲወጣና እንዲገደል ከዛ ባሻገርም እውነታውን ስታቅበት የዩዋን ኪንግን እናት የገደላት ዩዋን ሃይ እንደሆነ ወንድምዬ ይሰማል። ታዲያ ዩዋን ኪንግም እንደምንም ብሎ ወንድሙን ሄዶ ለመበቀል ነበር ያሰበው። ከእስር ቤትም እሱን ለመበቀል ይወጣል። እዛ በሄደበት ጊዜ ግን ዩዋን ሃይ ምንም ደካማ ቢሆንም ጎበዝ ስልቶች ስላሉት ብቻ ዩዋን ኪንግን ሊገለው ችሎ ነበረ። ያኔ ዩዋን ኪንግ ከመሞቱ በፊት ልታድነው የመጣችው ኒያኒንግ የተባለችው ልጅ ነበረች። እሱም ሲነግራት የነበረው ከመጀመሪያ ጊዜ ጀምሮ ወዷት እንዳልነበረ፣ ሲጠቀምባት እንደነበረ፣ ነገር ግን አንድ ውለታ እንድትውልለት ይሄንን የአንበሳ ቅርጽ ያለው ጌጥም ለቺያንጊው ሄዳ እንድትሰጥ ነበር የነገራት።
ከዚህ በላይ ላለመሰቃየትም ዩዋን ኪንግ እዛው ራሱን ያጠፋል። ቺያንጊውን በተደጋጋሚ ባደረገችው ጦርነት ስኬትን እያጎናጸፈች ስለሆነ በንጉሱ አማካኝነት የአበባዋ ጀግና ተብላ ተሸልማ ነበረ። ሀገር ሰላም ብለው እዛ ቤተ መንግስት ውስጥም ቺያንጊውና ሼጄንግ ፍቅራቸውን እየቀጠሉ ነበረ። በመጨረሻም ሳኒየን የተባለው ልጅ ልዕልት ቺሹን እንደሚወዳት ነበር የነገራት። እሷም እንደ ጥሎሽ ያቀረበችው ቤተሰቡ የሚያስተዳድረውን ቤተ መጻፍ ሙሉ ለሙሉ ለሷ እንዲያስተላልፍላት ነበረ። ከዚህ ቀደም ቺያንጊውን ሊያገባት የነበረው የቀድሞ ፍቅረኛዋም እዛ ቤተ መንግስት ውስጥ ቦታውን ለማግኘት እየሞከረ ነበረ። ነገር ግን ከቆይታዎች በኋላ የተሳካ ሁኔታ ላይ ለመድረስ ሄዶ ጀነራሏ ማናገር እንዳለበት ነበር የተነገረው። ጀነራሏ ደግሞ የእሱ የቀድሞ ፍቅረኛው ቺያንጊው ነበረች። በዚህም በጣም ያፍራል። ከዛ በወጣበት ጊዜ ያንዤንግን ነበር ያገኘው። በዚህም ቺያንጊው ስኬታማ ስለሆነች እሷን አስታኮ ስኬታማ እንደሆነ በመናገር ሲያሾፍበት ግን የያንዤንግ ትክክለኛ ማንነቱ ጀነራል ልዑል ሼጂንግ እንደሆነ በሰማበት ጊዜ በጣም አፍሮ ነበረ። በዛ ሰዓት ቢሞቱላ ደስታው ነበር። ታዲያ ንጉሱም በጣም ጅል ነበረ። ከዛ ጠቅላይ ሚኒስትሮቹ ጀነራሎቹ ሲሉት ውሳኔ እንኳን የሚወስን አይነት ሰው አልነበረም። በሌላ በኩል ደግሞ ማዳሚው ከዚህ በኋላ ከዩዋን ሃይ ጋር መገናኘት አልፈለገችም። ልጇን ለማሳደግ ርቃ መሄድ እንደምትፈልግ ትናገራለች። ዩዋን ሃይ ወይም ቺሜን ግን የሄደችበት ቦታ እንዳለ እየተከታተለ ያሰቃያት ነበረ። አጎቱንም ለማግኘት ሼጄንግ ሄዶ ነበረ። በዚህም ወያን የተባለው አጎቱ ለ17 ዓመት ያክል አሳድጎት ነበረ። እስከዛሬ ባለውለታው ስለሆነ እሱም በጦርነት መግጠም ከፈለገ መጀመሪያ ተገርፎ በደም መክፈል ነበረበት። በዚህም እየተገረፈ ነበረ። ያኔ ቺያንጊው ትመጣለች። ባሏን ለማዳን ተዘጋጅታ ነበረ። ይህንን የሰማው ወያን ግን ሰርጋቸው ይፋ እስካልሆነ ድረስ ውሸት እንደሆነ እንደሚያስብ ይናገራል። አንድ ላይ መፈራረም አስፈላጊ እንደሆነ ልባቸው በፍቅር እንደተፈራረመ ነበረ ሼጂንግ የተናገረው። በዚህም በሞቱ ቤተሰቦቹ ፊት ለፊትም እሷን ካስተዋወቀ በኋላ ሚስቱ እንደሆነች ይናገራል። የሁለቱን ግንኙነት የተመለከተው ወያንም የድሮ ፍቅረኛውን አስታውሶ ነበረ። ከቆንጅዬ ሴት ፍቅር ይዞት ነበረ። ነገር ግን ከእሷ ጋር መቆየት አልቻለም። እሷም ከሞተችበት በኋላ አዲስ ሚስት አግብቶ ነበረ። በዚህም ከዚች ሚስትም ዌንቿን የተባለውን ልጅ ከወለደ በኋላ እቺ ሚስቱ አለቃ እያለች ነበር የምትጠራው። ዌንቿንም እንደ አባቱ ቢያየውም ወያን ግን እንደ ልጇ አያየውም ነበረ። በዚህ የተነሳ እሷ ከሞተች በኋላ ማንንም ሰው መቅረብ አይፈልግም ነበረ። ወያን ለስልጣን ሲል ብቻ ነበር ሚስት ያገባው። ከዚህ ቀደም አባቷ የተከሰሰበትን እንዲሁም አባቷ ልክ እንደሆነ የሚያሳየውን የነብር ቅርጽ ያለውን ጌጥ ኒያንግ ለቺያንጊው ትሰጣታለች። ከዛ ባሻገርም ዩዋን ኪንግ አንገቱን ቆርጦ ስለነበረ አንገቱን ሁላ እንደሞተ ለማሳየት ኒያንግ አምጥታላት ነበረ። ቺያንጊው ግን ዌይ ኪንግ እንደሞተ በተመለከተችበት ጊዜ አንገቱ ከሚጣል በስነ ስርዓት እንዲቀበር ትናገራለች። ከዛ ባሻገርም ኒያንግ ስራና የምትኖርበት ቦታ እንድታገኝ ቺያንጊው ረድታት ነበረ። የኪለን ልጅ እንደሆነች ከታወቀ በኋላ ግን በከተማው እንዳለ ይወራባት ነበረ። የአባቷንም ስም ለማጥራት የሄደችው ንጉሱ ጋር ነበረ። በዚህም የተነሳ አባቷ እንዳልከዳ የሰዎችና የወታደሮቹ ሞት ላይም እጁ እንደሌለበት ትናገራለች። በሌላ በኩል የዌያን ሚስት ደግሞ ቤት ውስጥ እየጎበኘች በነበረበት ጊዜ አንድ ዕቃ ትመለከታለች። እሱ ላይም ደብዳቤ ነበረ። ዌያን ለአንዲት ሴት ሲል ጦሩን እንደከዳ የሚያሳይ ጽሑፍ ነበረ። ይሄንን ስታይም እንደምንም ብላ ልትደብቀው እየሞከረች ነበር። ያንን ደብዳቤ ልትደብቀው ብትሞክርም እንደ ድንገት ሆኖ ቺያንጊው ጋር ነበር የደረሰው። እሷም ይሄንን በማስረጃ በማቅረብ አባቷ ኪለን ምንም ነገር ውስጥ እንደሌለበት ለማረጋገጥ እየሞከረች ነበረ። በዛ ሰዓት ቤተ መንግስቱ ሙሉ ለሙሉ በጠላት ወታደሮች ይከበብ ጀመረ። ሲመራ የነበረው ደግሞ ዩዋን ሃይ ነበረ። በዚህ የተነሳ አጎትየው ዌያንና ያንዤንግ አንድ ላይ ለመስራትና መጀመሪያ ጠላትን ለማስወገድ ነበር ያሰቡት። ዩዋን ሃይ መጀመሪያ በቁጥጥር ስር ያዋለው የዌያንን ሚስትና ልጁን ዌንቹዋንን ነበረ። በዚህም እነሱን እንደሚገላቸው ካልሆነ ራሱን አሳልፎ እንዲሰጥ ዌያን ይጠየቃል። ዌያን ግን ያቺን ሴት እንደሚስቱ ልጁንም እንደ ልጁ ስለማይመለከት እንዲገላቸው ትዕዛዝ ይሰጣል። ያኔ እነሱ እንዲሞቱ ያልፈለገው ሼጂንግ ግን ቀስት ነበር የወረወረው። በሱ ቀስት ውርወራ አማካኝነትም ትልቅ ጦርነት ይነሳል። ዩዋን ሃይም ግማሽ ለግማሽ ማሸነፍ ችሎ ነበረ። ከዛ ባሻገርም እዛ ዙፋን ላይ የተቀመጠውን ንጉሱላ አጥቅጦት ነበረ። ከዚህ በኋላ ከሱ ጋር መቆየት ያልፈለገችው ማዳሚው ልትርቀው እንደምትፈልግ ትነግሯለች። እሱ ግን በማንኛውም ሁኔታ ሊርቃት አይፈልግም ነበረ። እነሱም እያወሩ ወዲያው ማዳሚውን ለመምታት ወታደሮች ቀስት በሚወረውሩበት ጊዜ እንድትሞት ያልፈለገው ዩዋን ሃይ ሸፍኗት ነበረ። ካሉበት ፎቅም ሊወርድ ሲል በሚወድቅበት ጊዜ
እሷ እንዳትጠፋ በማሰብ በሰንሰለት እጆቻቸው ተሳስሮ ስለነበረ እሷም አብረው ልትወድቅ ነበረ። ያኔ ቻንጊዩ ትይዛታለች። ይሄኔ ነበረ ዩዋን ሃይ ለመጀመሪያ ጊዜ እስካሁን ያደረገው ነገር ጥፋት እንደሆነ የተረዳው። ፍቅር ማለት ሰውን ማስገደድ እንዳልሆነ የሚያስበው። በዚህም ራሱን መስዋዕት ለማድረግ በማሰብ ሰንሰለቱን ከእጃቸው ከፈታ በኋላ ማዳም ዩ እንድትድን እሱ ግን እንዲወድቅ ማድረግ ችሎ ነበረ። አሁን የቀሩት ዌያን እና ሼጄንግ ነበሩ። እነሱ በሚደባደቡበት ጊዜ የዌያን ወታደሮች ሼጄንግ ላይ ቀስት በሚወረውሩበት ጊዜ እሱን የሸፈነው የዌያን ልጅ ተብሎ የሚታሰበው ዌይቹዋን ነበረ። እናቱን ስላዳነለት እንደ ምስጋና እንዲሆን ነበር ያንን ያደረገው። ዌያንን በመጨረሻ ለ17 ዓመት ባሳደገው ሼጂንግ በቁጥጥር ስር ውሎ ነበረ። እሱን ሊገለው ሲል ግን የመጣችው ቻንጊዩ ነበረች። ለህግ አሳልፈው መስጠት እንዳለባቸው ነበር የነገረችው። ዌያንም ይታሰራል። ዌያንም በሚናዘዝበት ጊዜ ሲናገር የነበረው ከአንዲት ቆንጅዬ ሴት ፍቅር እንደያዘው፣ ነገር ግን እሷ የንጉሱ ሚስት እንደነበረች፣ የሁለቱን ግንኙነት ያየው ንጉሱ በጣም ሲናደድ እንደነበረ፣ በዛ ጊዜ ዌያን ከቺያንጊዩ አባት ኪለን ጋር ሲሰራ እንደነበረ። ታዲያ ኪለን ጦሩን እንደከዳ ቢነገርም ያችን ሴት ያስቀድማል ወይስ ሀገሩን ብሎ እሱን ለመፈተን ንጉሱ ያቺ ዌያን የወደዳትን ሴት ጉዳት ላይ እንደሆነች ለሷም የሚሆን መድኃኒት እንዲልክ እንደተጠየቀ እሱም ለወታደሮቹ ከመስጠት ይልቅ ሀገሩን ከከዳ በኋላ ለዛች ሴት እንደላከ፣ ነገር ግን ይሄ ወጥመድ እንደሆነ በተረዳበትም ጊዜ የወደዳትም ሴት ከዚህ በኋላ ንጉሱ በእሷ ተጠቅሞ ዌያንን እንደጎዳው በማሰብ እሳት ውስጥ ራሷን ከታ ራሷን እንደጠፋች፣ እሷ ከሞተች በኋላ ግን እውነቱ እንዳይታወቅበትና እንደከዳ እንዳይነገር ሁሉን ነገር ለኪለን ወይም ለቺያንጊዩ አባት እንዳዘዋወረውና እሱ ወንበዴ እንደሆነ እንዲነገር እንዳደረገ፣ ይሄን ሁሉ ያደረገው ግን በንጉሱ ተገዶ እንደሆነ እንጂ የእሱ ጥፋት እንዳልሆነ ነበር ሲናገር የነበረው። በመጨረሻ ሼጂንግ እና ቻንጊዩ እውነታውን ሰምተው ነበረ። በሌላ በኩል ያልሞተው ዩዋን ሃይ እሱም የሞት ፍርድ ስለተፈረደበት ሾርባ እንዲጠጣ ይዛለት የመጣችው ማዳም ዩ ነበረች። እሱም ያንን ሾርባ ራሷ በእጇ እንድታጠጣው፣ ከዚህ በኋላ ድጋሚ ዓለም ላይ ሲፈጠሩ ራሱ እንዳይገናኙ ጸሎት እንድታደርግ ነበር ያሳወቃት። ንጉሱም ንግስና ላይ መውጣት አይችልም ነበረ። ከባድ የአእምሮ በሽታ ይዞት ነበረ። በዚህም የተነሳ የዩዋን ሃይ የደም ልጁ የሆነው ባኦኤር በአባቱ ፋንታ እሱ ንግስና ላይ ወጥቶ ነበረ። የንጉሱ እናት የሆነችው ደግሞ ማዳም ዩ ነበረች። ሼጂንግ እና ቻንጊዩ ወዳደገችበት ከተማ ይመለሳሉ። በብዙ ሰዎች ዘንድ ፍቅርና ሞገሳ ማግኘት ችለው ነበረ። በሌላ በኩል ባኦኤር እና ቻኒንግም ቁጭ ብለው በሚያወሩበት ጊዜ እሱ ሊያጣት ስለማይፈልግ ህፃኑ ባኦኤር ሲያድግ እንደሚያገባትና ቃል እንድትገባለት ይነግራታል። በማርያም ጣታቸውም ቃል ተገባብተው ነበረ። ዌያንም የሞት ፍርድ ስለተፈረደበት እሱ ከመሞቱ በፊት ከሼጂንግ ጋር አንድ ላይ ቁጭ ብለው መጠጥ ጠጥተው ነበረ። ዌያንም እስካሁን ባደረገው ነገር አይጸጸትም ነበረ። ነገር ግን በሼጂንግ በጣም ኮርቶበት ነበረ። ይሄ የመጨረሻ ቃሉ ነው። ታዲያ እነ ቻንጊዩ ደስተኛ ሆነው እየኖሩ ዓመት በኋላ ግን ድጋሚ ጦርነት ስላለ መሪ ጀነራል እንዲሆኑ ወደ ከተማ ተጠርተው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።